አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የምና ቤተሰብ ወይ እንዴና ሰላም ናችሁ? ያለው አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እና ዛሬ እንግዲህ ከአንድ ሀሳብ በሚዲያ ላይ በቲክቶክ ላይ እንደዚህ ሲዘዋወር ምናምን እና ሀቢባ ምናምን ይዘውት አንድ ቪዲዮ አይቼ ነው ማለት ነው። እሱም ምንድነው አይመኒታ የመዳም ቅመሞችን በቴሌግራም ግሩፕ ሰብስቦ ብራቸው ወሰደባቸው እያሉ እያወሩ ነው ማለት ነው። አይመኒታ ነው ወይ በእጃቸው ውስጥ ፈልቅቆ የወሰደው? ይሄንን አንድ ሰው በሚዲያ ላይ ጥሩ ሆነ ለሚስቱ ጥሩ ሆነ እሰይ ጥሩ ሆነ ለቤቱ በሚዲያ ከይር ሰራ አማም አላህ ምን አገባንና ነው እኛም ማናቀውን ሰው በሚዲያ ለምናቀው ሰው ብር አውጥተን የምንሰጠው? እንደው አሁን በዘራችሁ በአጎትም ውስጥ ሆነ ተወንድምም ሆነ ከአባትም ሆነ አንድ ደህና ሰው ይጠፋል አይጠፋም? ያንን የምትተማመኑበትን ሰው ምንም ቢሆን አፓርታማም ቢሆን የምትፈልጉትን ነገር ዘመዴ ሆይ አርግልኝ፣ ግማሹን በልቶ ግማሹን ያርግላችሁ። አለቀ። አንድ ጠንካራ ሰው ከቤተሰብ ውስጥ አይጠፋም። ወይ ወንድም ወይ አባት ወይ አጎት ወይ የእናት ወንድም ማለት ነው። እና አይመኒታ በሚዲያ ላይ ጥሩ ሰው ነውና እኔ አሁን አይመኒታ የመዳም ቅመሞችን ብር በላ ምናምን ብዬ ላወራ አይደለም። እሱ ይጠይቁኝ ምናምን ብሎ በግልጽ ተናግሯል ማለት ነው። ግን እናንተ ተበተሰቦቻችሁ ደህና ሰው አጣችሁ ወይ? ይህን ያህል አረብ ቤት ሰርተናል፣ ሁላችንም ሰርተናል። የቲም አሳዳጊዎችን ብር ቤተሰብ የማያስተዳድር የለም። ህይወታቸውን መስዋዕት አድርገው ባልታያገቡ ቤተሰቦቻቸውን የሚያስተዳድሩ ብዙ ልጆች አሉ፣ አይተናል። ሁላችንም በአረብ ቤት ሰርተናል። ወልደን ልጅ ይዘን ሰርተናል። ልጅም ወልደን ቤትም ሰርተን ነው ሀገራችን የመጣ ነው። ግን ገና በሚዲያ አንድ ሰው ገና ጥሩ ሰው ነውና ታዋቂ ነውና ለዛ ለሰውዬ በቃ ያርግልኝ ብዬ እሰጣለሁ እንዴ? አልሰጥም። ይሄ እኔ መቼም እንደው ምንም የእንደዚህ አይነቱን ሰው ወይ የሚለፉትን ሰው ወይ የሚል እኔ አልደግፍም። በአረብ ሀገር ሰርተናል። ሁሉም እናት ቤት አልሰራም። ልጅ ይዘን ሰርተናል። 9 ወር እስከሚሞላን ድረስ ነፍሰ ጡር ሆነን ሰርተናል። ሁሉም ስራው ሰርተናል። ግን ገንዘባችንን እንቆጣጠራለን። እንኳን አይደለም ውጭ ሰው የምናውቀው በሚዲያ ላይ ጥሩ ነው ጥሩ ገጽታ አሳይቷል። እኔ ምን ይርዳ ለአላህ አላህ ነው ሂሳቡን የሚከፍለው። አንድን ሰው ተረዳ ይርዳ፣ ሂሳቡን የሚከፍለው አላህ ነው። ሰደቃ ተሆነ ሰድቃለሁ። የለፋሁበትን ገንዘብ እናንተ ለምን እንደምትለፉ ራሱ እኮ አታውቁም። ለምን አላማ እንደወጣችሁ ራሱ የማታውቁ ልጆች ናቸው። በሚዲያ ላይ ለምታውቁት ሰው ቤት ግዙልኝ ብላችሁ የምትሰጡት ወይም የሆነ ስራ አገኛለሁ ብላችሁ ባይገኝ ስራ እሰራለሁ ገንዘባችሁን አስቀምጡ ወይ አካውንት ከፍታችሁ ሂዱና በራሳችሁ አካውንት እንደዚህ ወኪል የሌለው ሰው አካውንቱን ከፍቶ በራሳችሁ አካውንት ዱሉ ይሻላችኋል። እሳ ወየው ለከሌቱ ብር ሰጥቼ በላኝ በሚዲያ ላይ ደግሞ እኮ ያንም ትሰጠው አላየንም። እኛ መገኛለን መድረሻለን መያዣለን በፍርድ ቤት ጠይቁና አዎ በፍርድ ቤት ጠይቁ። ሪከርዳችሁን የላካችሁበትን የአካውንታችሁን ብር ይዛችሁ በፍርድ ቤት ጠይቁ። ሲጀመር ምን ሳረግ ነው የለፋሁበትን ገንዘብ እንቅልፍ ያጣሁበትን ገንዘብ ልጆችን ትቼ ተሰደድኩበትን ገንዘብ የ5 ወር የ3 ወር ልጄን ተጡቴ ላይ ነጥዬ አገር ሰድጄ የምሰራው በናፍቆት እየተቃጠልኩ ለማን ብዬ ነው? ለገንዘብ ብዬ አይደለም። ገንዘባችሁን መያዝ ተተሳናችሁ እንደዛ ማድረግ አለባችሁ። እኔ ምንም ይሄ እንደው ወላሂ ምንም አልታየኝም ማለት ነው። እኔ ከሰጪዎቹ ብቻ ነው ጥፋት ያየሁት። ተሰጪዎቹ በጣም ጥፋት አይቻለሁ። ይሄን ሐላል ቤተሰብ ተወልደው ነው ይሄን ሐል እንደው በቃ እኔ እንጃ። ሰው አለ ቤተሰብ አይወለድም፣ አለ ዘመድ አይወለድም፣ አለ ዘር አይወለድም። ለምን እንደታረጋላችሁ? ጊዜያችሁን የሴት ልጅ እድሜያችሁን እየገፋችሁ አንድ ብላችሁ ስታድሩ እኮ እድሜያችንም ነገ 2 ይላል። በስደት ላይ እድሜ ያስታውቀው። መውለዳችሁ ጊዜ ይቃጠላል። ልጆቻችሁን እሺ ተለይታችሁ ብር ብቻ ምንም አያደርግም። በተርቢያ ማሳደግ አለባችሁ መታችሁ ማለት ነው። ይሄ ሁሉ ነገር እያመለጣችሁ ለከሌቱ በር ሰተን ተበላን። ለማንትስ ይሄና ደግሞ ቀልድ ብር አይደለም። 300 400 ሺህ 1 ሚሊዮን ሰተን እንደዚህ ከሆነ 10 ሚሊዮን ብር
አይመን ይታበላ። እኔ ይሄንን ነገር እኔ በእሱንም ጥሩ አድርገሃል ሳይሆን እናንተ ለምንድን ነው ገንዘባችሁን ለምን 100 ሪያል አኮንም 20 ሪያል አቧሻራ ሄዳችሁ የምታባክኑ ገንዘብ እዚህ የተዘረዘረ ዋጋ አለው። ለቡጥንጥ ነገር ለጥንጥ ገንዘብ ዋጋ ስጡ። ይሄንን እኮ ዛሬ ነው ኢትዮጵያ ሄጄ በገዛ የማለብሰው ልብስ ዝም ብሎ የሚጣል ልብስ እየተማጠራቅም ኮተት ተማጠራቅም እዚህ ሀገር ይሄን ነገር እኮ ብልኮ አንድ ነገር ያደርጋል። አስቀምጠዋለሁ። ኃላፊነት ይሰማኛል። ለምን ተጨቁነን የምንኖረው ሰው ሀገር የሰራ ሰው ነው እዚህ ሀገር ራሱ ሙስቅልቅል ብሎ የሚኖረው። ሲመጡ የማያምርባቸው ተዛው ሀገር 16 ዓመት 20 ዓመት ለፍተው የመጡ ናቸው። እዚህም ሀገር አያምርባቸው በጤና የላቸው ንዴት አንጡ እየተባሉ እየተደበደቡ ለምን እንደዚህ ታደርጋላችሁ? ለምን ገንዘባችሁን ከያዛችሁ ማንም ይወዳችኋል፣ ማንም ያከብራችኋል። እኔ ከሌ ፈመስ ሆነ ከሌ ሚዲያ ሰው ነው ጥሩ ነው ከይር ሰራ ይስራ ለራሱ ነው። ከይር የሰራ ለራሱ ነው ጀነት የሚገባው። ማብራም መጣ ማለት ነው። ከይር የሰራ የሚገባው ለራሱ ጀነት ነው። ለኔ ምንም ሐሰናት አይሰጠኝም። ምን አገባኝ? ይስራ። እኔም እሰራለሁ፣ እማራለሁ። ዲናችሁን ትማራላችሁ እያወቃችሁ ነው። በጀዋል ላይ ብዙ ነገር እያያችሁ ነው። ወንድሜ ብር ይበላኝ አባቴ በላኝ እያሉ በሚዲያው ይመጣሉ። ባሌ 10 ዓመት 20 ዓመት ሰርቼ ገንዘቤን ከዳኝ እያሉ ይመጣሉ። ከነዛ መማር የለብንም? ከባል ወደ አቅርባለ፣ ከአባት ወደ አቅርባለ፣ ከወንድም ወደ አቅርባለ የለም። ገና አንድ ሰው እንደዚህ አይነት ስራ ታገኛላችሁ ብሎኝ እሺ ስራ ከተገኘ ተተሰራ ወኪሌን አቀርባለሁ። ያ ሰውዬው ይደራደረውና ምንም ሆነ ምንም የሱቅ መሸጫ ቦታም ሆነ ምንም ሆነ ይሰራል። አሁን እኔ ማለት ነው እዛ አረብ ሀገር እንደነበርኩ ጓደኛዬ በ700 ሺህ ብር ኬሚሴ ነው የሱቅ መሸጫ ማህበር አክሲዮ የባሏ ወንድም እንደዚህ አለ ሲላት አባቷ ጋር የተቀመጠ ገንዘብ ነበር። ፎቶ አላከኝ በራሷ ስም ያንን አክሲዮ ገዛኝ። ያንን አክሲዮ ስትከፍል መጣይ እዚህ ሀገር ማለት ነው። ተዛ ያንን ስማችሁን የአክሲዮ ስትገዙ ታላለቀ ስማችሁን ትሸጣላችሁ። ይሸጣሉ መሰለኝ እንግዲህ ያንን ሸጣ አሁን ለራሷ ተደራጅታ እየኖረይበት ነው። የምናውቀው እንደዚህ ነው። ለምን አባቷ ቆሞ ምናምን በፎቶ አስመትታ ምን ብላ በራሷ ስም ነው ያስገዛኝ። ስለዚህ በራሳችሁ ብትከዱ ምንም ብትሉ በራሳችሁ ሰው ቢሆን ይሻላል። በቃ እኔም ባይ ነኝ ማለት ነው። እንደው እኔ እሱንም ልገድፍ ታይሆን ለሱ ስለምን እንደዛ ብላችሁ ሰጣችሁ? እሱ እንግዲህ በህግ ጠይቁኝ፣ ህግ ያለበት ሀገር ነኝ እያለ ነው እንግዲህ። እንደዚህ ፈርዶባችሁ የሰጣችሁ ሰዎች እንደዚህ ገንዘባችሁን ለማንም ሰው ሰጣችሁ ተበላችሁ የላካችሁበትን አካውንት ቁጥር እንትን ፎቶ ይዛችሁ ደረሰኝ ሪከርዳችሁን የተጻጻፋችሁበትን ይዛችሁ እንግዲህ ሀገራችሁ ስትመጡ ትቀበላላችሁ። በሚዲያ ስለጮኻችሁ የማታገኙ ማለት ነው። ምክንያት ልታገኙም ትችላላችሁ። አላህ አለም ግን እንደ አይነት ነገር አይለመዳችሁ ነው የምለው። ለመቼውም ጊዜ